ወንድማማቾች ነን። ለዛውም በጣም የምንዋደድ። ሚኪ ይባላል። እኔ ሙሉ ስሙ ትዝ የማይለኝ። ሙሉ ስሙን አልወደውም። ሳሚ እያልኩ የምጠራውም ለዛ ነው። እሙዬ ለምን ነገር አልጋብዘሽም? የሚከራይ ቤት እየፈለኩ ነበር። ቪላ ቤት ጋብዘኝ። ወይ እናት ይሄን ፈረንሳይኛ አልችልም። እንዴት ነው ቤቱን ወደድሽው? የአይጦቹን ፈጣጣነት። አዎ። ቆይ ሌላ አይጥ የሌለበት ቤት የለም? ለትንሽ ፈረሰ እንጂ ነበረ። እሺ ሌላ ባለ አንድ ክፍልም ቢሆን ፈልግልኝ። ይቻላል። እንሂዳ። አንተ ልጅ ግን ይሄን ሲንግል መጠጣት አቁም አላልኩም እንዴ? በዛ ጃምቦ ሲሆን እኮ ስራ እየሆነብኝ ነው። መጠጣት ጉበትህን ይጎዳል ብዬ ስንት ጊዜ ነው የምነግርህ? ብዙ ጊዜ። እና ታዲያ ለምንድን ነው የማታቆመው? ያው ታናሽ ወንድምም አይደለው። ያው በታላቅ ወንድሜ ጉበት መቅናት ይቀራል። ምን አለ ታዲያ ሂሳብ ስከፍል ብትቀና? እሱማ ምቀኝነት ነው አይደል? ለገንዘብ ሲሆን ምቀኝነት ይሆናል። በላዝሽ ቺስ እሱ የሚባለው ቤቱ እንደተገኘ ልትነግረኝ ነው አይደል? 12,000 ብር አንድ ክፍል እኮ ነው ፈልግልኝ ያልኩ እና ለአንድ ክፍል ነው 12,000 ብር። ቆይ ቤቱ ድግሪ ያለው እንዴ? ይቀለኛ ነው። ኑሮ ግን የሌለ ሰማይ ላይ እየወጣ ነው። ሊያድግ አስበው ይሆን እንዴ? ኧረ እባክህ በየትኛው ጽድቁ ነው የሚያድገው ደግሞ? ከናጣቱም ቢሆን ነው። አሁን ሳስበው ግን እዛ ሁሌ እሳት የሚነድበት ሰፈር ግን አቀባበል ሳያደርጉለት አይቀርም። ያውም እንደዚህ ጉንጉን እሳት ይዘው ነው። ጉንጉን እሳት? አንተ ደግሞ የሌለ ነው የምታካብድ። ኑሮ እንኳን እንደዚህ እኮ ያካብድ። ስማ እባክህ አንድ ነገር እያሰብኩ ነበር። ለምን እንደ ድሯችን ይሄንን ቤት አናከራየው? እኔ መቼም ቢያልኩ ታዲያ ግን ይኸውልህ በአንድ ቅድመ ሁኔታ መስማማት አለብን። አዎ ለወጣትና ለቆንጆ ሴት አናከራይ። አዎ በፍጹም አናከራይ። ዲል ነው ብራዘር። እንዴት ነው አንጂ ምን ያስወጣል? ወንበሩን አንተ እዚህ ጋር ትንሽ ደግሞ ቫይታሚን ሲያችንን ዲ ማለት ነው። ምን እየፈለክ ነው? ያሳይህ አይደል? ይኸውልህ ሳሚ፣ ደላላ ከሚበላ እቺ ነገ በር ላይ ወተን በጧት ልጥፍ። እውነት ወዲህ ነው ካልሲዎቹን ላጥባቸው የተዘፈዘፉት። ኧረ ተው ችግር የለውም። እኔ ነገ ጧት አጥባለሁ። ኧረ ተው፣ እኔ ታናሽ እያለሁ አንተ ምን በወጣ ነው? ችግር የለውም። ግባና ተኛ፣ እኔ ነገ አጥባለሁ። እንዴ ማን ነው በሰዓት የሚደውለው? ኤልሲ ነች። አንሳው ቶሎ በል እህታችን።
በቃ ምርጥ ነው። ግን ቆይ ሚኪ እዚህ ጋር ከቆንጆ ሴት ውጭ የሚል እንጨምርበት እንዴ? ምርጥ ሀሳብ ይመስለኛል። በቃ ቆይ እስክሪብቶ ላምጣ። ቆይ አንዴ እስኪ መልሼ እደውላለሁ። አንዴ ያው ቆንጆ ነሽ በፈጣሪ። ደግሞ እንዴት አባትሽ ነው የምታምሪው። ቆይ ብቻ አግብቼ ጉድ ባላደርግሽ። ሰላም ነው? የሚከራይ ቤት አለ? አዎ። ስንት ነው? መጀመሪያ ግቢና ቤቱን ነው። ካልወደድሽው ያው አንቺ ባልሽ ዋጋ እናከራይሻለን። ከወደድኩትስ? አንቺ ባልሽ ዋጋ ትከፍያለሽ። እንዴት ነው ወደድሽው? አዎ ወድጄዋለሁ። እና ስንት ከፍያለሽ? እናንተ ንገሩኝ እንጂ ወይስ ከከሳት አስቡበት ነው ደውላችሁ አሳው? አረ ችግር የለውም እየኖርሽበት እናስብበታለን እንዴ አይደል? ይሄን ይልኮ ብትሉኝ ችግር የለውም። ችግር የለውም። ይኸውልሽ የኖርሽ እንደራደራለን። እሺ በቃ እቃዬን ሄጄ ላምጣ። እናንተ ግን እስከዛ ስንት እንደምትሉኝ አስቡ። እሺ እናግዝሻለን እኛ። አንተ ወይ ደግሞ ካልሆነ የአንድ ወር የሙከራ ጊዜ እንስጣት እንዴ? እሺ ትለናለች። አሁን ነው ገና ይሄ ቤት ሰው ያገኘው። እውነት ብለሃል። እቃሽ ግን በጣም ብዙ ነው። ቀልድብኝ። ፍራሿ ደግሞ በጣም ነው የምትከብደው። አንቺ ከየት ነው? እንደ ጠላ ነው እንደምትቀጂው። ቁርጡ እያለ ነው የምንጠጣው እንደ ውሽጠላ። እሺ ታላቅ ስለሆንኩ ነው። እቃዬን ተሸክማችሁ ስላስገባችሁልኝ ለማመስገን ብዬ ነው እኮ ቡና አፍልቼ የጠራኋችሁ። ኧረ ቃል ደግሞ አታካብጂ እንጂ። እውነቱን ነው። ምን ያን ያህል የተለየ ነገር እኮ አላደረግንም። ሌላ አከራይ የዓመት ሕግ በሚያሸክምበት ጊዜ እናንተ እቃዬን ተሸክማችሁ በማስገባታችሁ እንዴት አላመስግናችሁ? እና ታዲያ በምስጋና ብቻ ልታልፊ ነው እንዴ? አትከፊም? ስንት ልክፈላችሁ? ወፍራም ቡና ክፈይ። ቀጥኗል እንዴ? ቀጥኗል እንዴ? ቡና ሳይሆን እኮ ሞዴሊስት ያፈላሽ ነው የሚመስለው። እቺ ነገር ትቀመጥ። ትኩስ ነገር ቶሎ ቶሎ መጠጣት አልችልም። እኔ የምልሽ ቃል ቡናውን ከቁንጅና ውድድር አዘጋጆች ላይ ነው እንደገዛሽው? ቀለዳችሁ ማለት ነው? ኧረ አልቀለድንም። ይሄን ያህል ቀጥኗል? ቆይ የምር አቦሉ እንዲህ ከቀጠነ ሶስተኛውን አሰብኩት። የእጅ መታጠብ ቀን ላይ የቧንቧ ውሃ ነው የሚያስንቀው። በቃ እሺ ሁለተኛውን ስጥድ የቡና ዱቄት ጨምሬ ያደርግበታል። አቦሉን ያለ ዱቄት ነው እንዲያፈላሽው?
እንግዲህ ከፈልጋችሁ ድፉት። አረ ለምን ይደፋል? ብዙ የሚታጠብ ዕቃ አለን እኮ። ቀልደኛ ናችሁ። እየጠጣ ምን ነው? መታወቂያዬን ጥዬዋለሁ መሰለኝ። ኮፒ አድርጌ ልሰጣችሁ ነበር። ኧረ አያስፈልግም። እውነቱን ነው አያስፈልግም። ያው በእኛ የቤት ቁጥር አዲስ መታወቂያ ስለምናወጣልሽ መጥፋቱ ያን ያህል አያሳስብሽ። ወራሽ ልታረጋት ነው። ማነው ጣጅዋ? ተመችቷል። ሄሎ፣ የአገልግሎት ጊዜው ሊያበቃ 2 ወር የቀረው መታወቂያሽን አግኝቼው ነበር። ትፈልጊዋለሽ? እፈልገዋለሁ እንጂ። ታዲያ አሳድሼ ላቀብልሽ ወይስ ባለበት? ችግር የለውም፣ ባለበት አቀብለኝ። የት ላቀብልሽ ታዲያ? ያለህበት ቦታ መምጣት እችላለሁ። ቤት ነይ በቃ። ቤት? በዛውም 2 እንጀራ ገዝተሽ ልትመጫለሽ። እሺ የኔ ወንድም። አንቺም በይ ከሆነ 3 አድርጊው። 4 ቀልድ። እሺ በቃ የት ትመጫለሽ መሰለሽ? በጣም ነው እኮ የሚገርምሽ። ሁሌ እንዲህ ናችሁ ማለትማ ሁሌም ሰው ላይ ሙድ እንደያዛችሁ ነው። ያው አንዳንዴ ወገብም እንይዛለን። ቀጠን ያለ ማለት ቡና ስቀልድሽ ነው። ቀጠን ያለ ወገብ ካገኘን እንይዛለን ለማለት ነው። ደስ የምትሉ ወንድማማቾች ናቸው። አዎ ስጋ ቤት የለንም እንጂ አንድ ቀን ይኖራቸዋል። እንደው እቺ አንድ ቀን መቼ ሆነ የምትመጣው? መቼም እቺ አንድ ቀን እያለች እኮ ሀበሻ በቀጠሮ መታማቱ እኮ ነው ግርም የሚለኝ። እንዴት? ምን እንዴት አለው? እቺን አንድ ቀን ስንጠብቀት ይኸው ስንት ጊዜያችን። ታዲያ ችግር ያለው እናንተ ጋር ነው። ጭራሽ እቺ አንድ ቀን የቀጠራችኋት ታርሶ ከሚበላበት ቦታ፣ እናንተ የምትጠብቁት ደግሞ አልጋ ላይ ተኝታችሁ። በቃ ከዚህ በኋላ አልጋ ላይ እንቀጥራታለን። ዝጋ ነው። ስማ እቺ ልጅ ትንሽ ከቆየች የቤት ኪራይ አምጡ ትለናለች። ጭራሽ በቤታችን ዝገን። ምትገርም ልጅ፣ ድንቅ ልጅ። ማንን ነው? ቃልናዋ። ምን አይነት ውበት ነው ግን! በጣም እንጂ አስተሳሰቧስ ብትል ምን አይነት ሴት ትሆን ግን! እኔ እንጃ። ስማ ታናሽ ወንድሜ፣ ወይ በቃ ታላቅ ወንድምህን ለመዳር ተዘጋጅ። እሺ አንደኛ ሚዜ የምትሆነው አንተ ነህ። ምን? አዎ በቃ በአንድ ቀን ሰው አይተህ አፍቅረህ ታውቃለህ? አዎ ለመጀመሪያ ጊዜ ቃል እንዳየኋት አፈቀርኳት። ምን? አዎ እንግዲህ ወንድሜ፣ ታናሽ ወንድምህን ለመዳር ተዘጋጅ። ደግሞ አንደኛ ሚዜ የምትሆነው አንተ ነህ። አንተ ሌላ ነገሩን ተው። እሺ እንዴት ታላቅ ወንድምህን ቀድመህ ሙሽራ ለመሆን ታስባለህ? ኧረ አልፈልግም እኮ። በጣም ጥሩ እኮ። እኔና ቃልዬ የሆነን አንድ ላይ አንተ የምትፈልጋትን ሴት እስክታገኛት እንጠብቅሃለን። አንተ ቆይ እልህ ነው እንዴ? ፍቅር እስኪ ለመጀመሪያ ጊዜ በታናሽ ወንድም ቅና። ሚኪ አጉል ነገር ውስጥ እየገባን ነው። እሺ በቃልዬ እንኳን አጉል ነገር ውስጥ ገደል ውስጥ ብገባስ?
እንደዛ ነው። በጣም ጥሩ በልሽ። ይኸውልህ አሁን እራት የበላንበትም እዛ ኪችን ውስጥም የተሰበሰቡትን ሳህኖች እጠባቸው። ኧረ ሳሚሻ እሱንማ አንተ ጠበው ዛሬ። እንዴ አንተ ታላቅ እኮ ነኝ እኮ። ታዲያ አሁን እኔ ቃልዬን ባየሁበት ቀን በእንደዚህ ሙር ሊሆኝ እናንተ እዚህ ቁጭ ብለህ እኔ ኪችን ገብቼ ሳህን ልጠብ? ኧረ እኔ ሳሚ ደክሞኛል። ማጠብ እኮ አጥበው። በለ ሂድ ተነስ ጠብ። አንተ ደሜን አታፍለው። ምን ነው ደብሮሃል እንዴ? አልተናደድኩም። አምላኬ ወይ እኔን እንደፈለክ አድርገኝ፣ ቃልዬን ግን በሰላም አሳድራት። የኔ ጌታ የወንድሜን ጸሎትና ነፍስ ተቀበል። የለም ይሄን ነው እንደዚህ ቸኮልሽው? የሆነ ቦታ አሁን መታወቂያን ስጠኝና ልሂድ። አብረን እንሂድ እንዴ? አያስፈልግም። ስሜን አትጠይቂኝም እንዴ? እሺ ንገረኝ። ነብዩ እባላለሁ። ጥሩ ስም ነው ያለ። አሁን መታወቂያን ስጠኝና ልሂድ። የሆነ ቀን ሲመችሽ የምታገኝ ከሆነ እሺ አገኛለሁ። ቃል ገቢልኝ። ውሰደው። እሺ። እንዴት ያምርብሻል። ድርቀት ያስጠላባል። ቆንጆ ነሽ። ፈጣን ነህ። ፈጣን ሎተሪ ፋቂኛ። እኔ ዕጣ የሌለው ሎተሪ አልፍቅም። ቃልዬ እወድሻለሁ። እሺ ገደል ግባ። ባለፈው ሳወራ ሰምቶኝ ነው መሰለኝ ምን ይመስል የሚጣፍጥ ሽቶ ገዝቶ ሰጠኝ ሚኪ። እኔም እኮ ሰምቼሻለሁ። እና ለምን አልገዛልኝም? ቃልዬ ይኸውልሽ እውነቱን ልንገርሽ፣ እኔ ሽቶ አለቀብኝ ስትይ ስሰማ በጣም ነው ያዘንኩብሽ። ለምን? እንዴ ሽቶ ትቀቢያለሽ ብዬ ነው። እንዴት አልቀባው? ቃልዬ ሰው እኮ ሽቶ የሚቀባው ጥሩ መዓዛ ለመፍጠር ነው። እና እኔ ጥሩ መዓዛ ይወድልኛል? ይወድልሻል እንጂ ግን ይኸውልሽ ከአንቺ ጠረን የሚበልጥ ሽቶ ዓለም ላይ የተፈጠረ አይመስልም። ኧረ ጨዋታ። እሺ የምሬን ነው። አንቺ እኮ ይኸውልሽ ሽቶ ለመቀባት ሳይሆን ከአንቺ ጠረን ሽቶ ለመፍጠር እኮ ነው የተፈጠርሽ። ኧረ ሽቶ ስላልሰጠኸኝ ይቺ መደለያ ዘዴ ናት አይደል? ኧረ ደግሞ ስንት የሚሰጥ ነገር እያለ ለአንቺ የሚነፋ ነገር ልስጥሽ? አውቄብሃለሁ። ሚኪ የሰጠኝ ሽቶ ላለማድነቅ ነው እንደዚህ የምትለው። እባክሽ እሱ መንፋት ስለሚወድ ነው የሰጠሽ። መንፋት ማለቴ ሽቶ እንዲህ የሚነፋፋ ነገር ይወዳል። ለዛ ነው። ደረቅ። ይልቅ ነገ ለምን አሪፍ ቦታ አልወስድሽም? ደስ ይለኛል። ባለፈው ያፈላሽውን ቡና ታስታውሻለሽ? እንዴት እረሳዋለሁ? በቃ ይኸውልሽ ምን አድርጊ መሰለሽ፣ አቦሉን በረካ አድርገሽ በደንብ በርከት አድርገሽ አፊና ከዛ በሱ ገላሽን ታጥበሽ ሄዱ ዛሺ ሞዛዛ። ወይ ቃልዬ ምን ነው በእናትሽ? ይሄ ነው የሚጣፍጥ ጠረን ያለው ሽቶ ሰጠኝ የምትይኝ? እንደውም ይህን ሽታ አስታወስኩት። ባለፈው ማለት ነው ወደ ሰፈር ወደ ቤት ልገባ ስል ሰፈር ቅያስ ላይ ቆመ ሽቶ እያለ አንድ ልጅ ግዛኝ ብሎ ማለት ነው እንደዚህ ነፋው። ይኸው ሽታው አሁን ድረስ እንዲህ ታጠምኩት ሙቋውላ አልጠፋለኝ። ሚኪ ራሱ የሚቀባው እንደዚህ አይነት ሽቶ ብታይ የሆነ ርካሽ እንደዚህ አይነት እንዴ! ይኸው በቀደም ለታ ቤት ውስጥ ተቀብቶት ሽታው እስከዛሬ አልወጣ ብሎኝ መስኮት ከፋፍቼ እንዲህ እጣን ምናምን አጭሽን የወጣሁት። ኧረ ተይ እንዲህ አይነት ርካሽ ነገርማ አትቀባቢ። የራስሽ የተፈጥሮ ጠረን ይበቃል። እሺ ቃልዬ፣ እሱ የለመደበትን ነገር አንቺንም ሊያስለምድሽ ነው። ለምን አታንሽም? ተው እባክህ፣ እንደወደቀ ይቆይ።
እንደው ደቂቅ ቆይ ተቻልሽም ቃልዬ ከእናንተ ተምሬ ማን ነው ደጋግሞ የሚደውልልሽ? ቃቴ ደጋገሙ እና ሳሚ አመመኝ ስለው ሰምቶ ነው መሰለኝ ዶክተር ጋር ከምትሄጂ ብሎ አፕል ገዝቶ አመጣልኝ። አመመኝ ስትይ ማንም ሰምቼ ነበር እኮ። እና ለምን አፕል አልገዛህልኝም? አፕል እኮ ለጤና ከሚጠቅመው በላይ የሚሰጠው ትርጉም በጣም ያናደኛል። የቱ ትርጉም? ሔዋን አዳምን ከገነት ያባረረችበት ነው ሲባል አልሰማሽም እንዴ? ይባላል ነው እንጂ በእኛ ዘመን አንድ ወንድ ልጅ ለአንድ ሴት አፕል ከሰጠ ትርጉሙ ምን ማለት እንደሆነ ታውቂያለሽ? ምንድነው? ታሳስችኛለሽ ማለት ነው። እርግጠኛ ነኝ ሳሚ እንደዛ ለማለት አስቦ አይሆንም። እርግጠኛ ነኝ እንደዛ አስበው ነው እንዴ? ያንቺ ህመም እኮ እንደ ተራ ህመም እኮ አይደለም ማለት። ፈውስ እኮ ለማይገኝለት በሽታ እኮ ከእጽዋት አይደለም የሚቀመመው ማለት ከአንቺ በሽታ ላይ ነው መድኃኒቱ የሚቀመመው። አይዞ አፕል ስላልገዛልኝ አልቀየምም። የሳሚን ሀሳቢነት ላለመመስከር ፈልገ ነው አይደል? ነገ ማታ የሆነ ቦታ ይዤሽ እሄዳለሁ። ነገማ አልችልም፣ ከሳሚ ጋር ቀጠሮ አለኝ። ኧረ አዎ አሪፍ ቦታ እንሄዳለን ብሎኛል። ከአሪፍ ቦታ እንባረራለን አይልም? ምን ቋንቋ ያሳምራል። እሺ ተነገ ወዲያስ? ከነገ ወዲያ እችላለሁ፣ ነፃ ነኝ። ነገስ እስረኛ? የምን እስረኛ? የምድር። ከአንተ ጋር ያስኩ ቀጠሮ ምድር ላይ አይደለም? አይደለም። እና የት ነው? ነገ ካቴና ለቀጠራት ሴት የት ይዣት እንደሚሄድ ልነግራት አይጠበቅም። በእናትህ ንገረኝ። ነገሩ አንቺ አይደለሽም የገመጥሽው አፕል ነው እንደዚህ የሚያቆነጠንጥሽ። ደግሞ ምን? ያን ቅጠል ደግሞ አገልድመሽ እንዳትመጪ። ምክንያቱ ነው በካቴና ለጽድቅ ብላ እንደምታገኝ ግን ታውቃለህ። ስማ በአንተ ጸድቃለሁ ያለች ቀን ደግሞ ምን እንደምታደርግ ታውቃለህ? በተኛበት ዳቦና ሻይ ነው አምጥታ የምትሰጠህ። እሺ እንደ አንተ ጎዳና ላይ ከምታገኝ ቪአይፒ ይሻለኛል። እንዴት ነው ግን አምሮብኛል? በጣም አይ እሱ የብቃት ማረጋገጫ የሰጠህ ምርጥ አከራይ ይመስላል።
ግን በወይን ብርጭቆ ቢራ ትንሽ አይከብድም? ከከበደሽ ያን ስራ ፈት ሚኪን ልጥራውና ላሸክምልሻል። የምሬን አልቀለድኩም። የወይን ብርጭቆ ማታለል እንዳይሆንብህ። እኔ እንኳን ወይን ነበር ልገዛ ያሰብኩት። እና ዋጋው ነዋ። ተወደደ? በጣም እንጂ ከምታስቢው በላይ ነው የተወደደው። አሁን ማን ይሙት እኔ ወይን ለመጋበዝ አንተ ነው? አዎ። የእውነት? አይ ያው ወይን መግዣ ብር ይኖረኝ ነበር እኮ። ግን ደግሞ ምክንያት ምን መሰለሽ? ምን አይነት ሰበብ ደግሞ ልታመጣ ነው? አይ ሰበብ እንኳን አይደለም። ያው ብር ይኖረኝ ነበር ማለቴ አንቺ ወሩን ጠብቀሽ የቤት ኪራይ ብትከፍይ። እንዴ የቤት ኪራይ ከአንድ የወይን ጠርሙስ ጋር እኩል ሆነ እንዴ? ቆየ እኮ። ምነው ከገዛው ብዙ አመት ይሆነኝ አስመሰልከው? በቅርብ እኮ በ3 እና በ400 ብር ገዝቼ ነበር። በቅርቡ እኛ ቤት ከገባሽ በኋላ ማለት ነው? እና ብቻሽን በር ዘግተሽ ጠጣሽው? እንደዛ ሳይሆን ቤተሰብ ለመጠየቅ ሲሄድ ገዝቼ ነው። ደግሞ አውቄባለሁ ወይን መጠጣት ስለማትወድ ብለህ ነው አይደል? 2 ወጪ ከማውጣ ብለህ። እሱ እንዳለው ነው። ዋነኛው ምክንያቴ ግን ምን መሰለሽ? ያው አንቺን የመሰለች ውድ የሆነች ልጅ ርካሽ ወይን ገዝቼ ማታለል ስላልፈለኩ። እስኪ ሙች በለኝ። አይ ሙቺ እንኳን አይደልሽ። እውነት ከሆነ ለምን አትለኝም? ምላሴ ጥቁር ነዋ። በኋላ ሞተሽብኝ ደግሞ ብቻዬን ምን ልሆን ነው? ጠጣ፣ ቢራው ሞቀ። ፀሐይዋ እኮ ስላልገባች ነው። አታያት? ሚኪ ደህና ነው? ወይ እርሲ እህቴ። ሚኪዬ ቀማምሰሻል መሰለኝ። አዎ ታዲያ ያንቺ ናፍቆት ታዲያ በውሃ ልገፋ ብሎኝ እኮ። ታዲያ ብቻህና ሳሚስ አብሮህ ነው? አይ ብቻዬን ነኝ። እሱ የት ሄዶ ነው? ሽቶዬ ጋር ነው። አልገባኝም ሚኪዬ። እኔም አልገባኝም እርሲ። ተጣላችሁ እንዴ? አይ ለጊዜው እንኳን አልተጣላንም። አሁን ግን እንደዚህ በዚህ አካሄዱ መሄድ ከሆነ ግን ያው መጣላታችን አይቀርም። ከኔ ጋር መቆራረጥ ከፈለጋችሁ ተጣሉ። ደግሞ ካንተ በፊት እሱ ጋር ደውዬ ነበር። አይነሳምን ሆኖ ነው? ይሁዳ ነው ይሁዳ። ለማንኛውም አንድ ላይ ስትሆኑ ደውሉልኝና እናወራለን። አገር እንግሊዝ ግን እንዴት ነች? እኛ እንጂ እሷ ምን ትሆናለች ሚኪዬ? ስማኝማ በቅርቡ ወደ ሀገር ቤት የሚመጣ ሰው አለ። ምን ልላክልህ? እኔ ምንም አልፈልግም። እኔ ለሳሚስ ምን ልላክለት? እንጃ እሱ ራሱን ጠይቀው። ግን በቶሎ ከቻልሽ በቶሎ ለሱ ኢንቪቴሽን ላኪለት። በልቻው አንተ ለራስህ አየር ላይ ነህ። እሺ ቻው በቃ ወድሻለሁ። ወንድም በወንድሙ ላይ የሚነሳበት ዘመን። ደስ የሚል ቦታ ነው አይደል? በፊት ልጅ እያለን ታላቅ እህታችን ይዛን ትመጣ ነበር። በህይወት የለችም? አረ እንዴ! አረ አንቺ ልጅ ከሞት ውጪ እንዴ በህይወት አለች። እሷ እንግሊዝ ነው የምትኖረው። ይቅር በለኝ። የሚገርምሽ ለምንናት ነበር እዚህ ይዛ ነው የምትመጣው። ከዛ ደግሞ ለምና ነው ይዛ ነው የምትሄደው። አንቺስ ከእህትና ከወንድሞችሽ ጋር እንዴት ነበርሽ? ጠጣ። ምን ነው ቢራው እንዳይሞቅ ነው?
አይ እንደዛ ሳይሆን ቤተሰብ መምሪያ መዝናና እንዳይመስለኝ ነው። ኧረ ጨዋታ እየጠጣሽ አንቺ ያኛውን ከደገምሽው ሌላ ጨዌ ነው የምታመጪው። በጣም አሪፍ ጊዜ ነበር። በጣም አሪፍ ቢራ ነበር። አንቺም አሪፍ ጠጪ ነበር። ሌላ ቀን እንደግመዋለን አይደል? የቤት ኪራይ ከከፈልሽ እንደውም እኔ ነኝ የምጋብዝ። ለቢራ ጊዜማ ብር አታጡም አይደል? ነገ በጠዋት ይሄን ቤት ኪራይ ከፍዬ እገላገላለሁ። እሺ? የቤት ኪራይ ማስገባቱን አትርሺው። እኔም መገላገሉን ግን እርሺው። እሺ? ደህና ደር። አሚን። አንቺ ደህና ደር። አንተ እዚህ ተቀምጠህ ትጠጣለህ አይደለ? እኔ እዛ መዳፍ አንብበ መጣ። ለዛውም የቃልዬን ነዋ። እና ታዲያ የኔና የሷን ነገ ዕጣ ፈንታ ነበብከው? ቀልደኛ። እሱ ሲያምር ይቀራል። ስማ ደግሞ እኮ የከንፈሮቹ አለስላሴ። ታዲያ በዚህ ብርጭቆ ወረቀት በመሰለ ጉጭ ታሽታ እንዴት ላይ ደሰደስ? ደግሞ እኮ ራሷ ነች እንዲጎትታ እኮ የሳመች። በግ መስራት ነው። የቀና ብዙ ያወራል። ደግሞ ከሳመችኝ በኋላ ምን እንዳለችኝ ታውቃለህ? ሸርፈሃል አለች። አይዞህ ሚኪ፣ ብዙ አትናደድሽ። ይልቅ ለሚዜነት መዘጋጀቱ ነው የሚሻለው። አልግዳለ እንዴ? ውስኪ ላምጣለህ? ምን አልከኝ? ኤልሲ ሰብሰባ ያዛታ ጠጣ ጠጣ። በዚህ ሌሊት የምትደውለው ያምሃል እንዴ? አዎ፣ ለዛ እኮ ነው የግል ዶክተር ጋር የደወልኩት። ቆይ ምንድነው ከኔ የምትፈልገው? ፍቅርሽን። ቀልደኛ። ሳቂልኛ። በታመመ ሰው ላይ አልስቅም። አንቺ ያሳመሽኝ ብትስቂብኝ መቀየምሽ ነበር። ከተቀየምከኝ መደወል ታቆማለህ? አንዴ ብቻ ለመጨረሻ ጊዜ ካገኘሽኝ ነገ እንገናኛለን። ኦኬ፣ እሺ፣ በቃ በሚመቸኝ ሰዓት እደውልልሻለሁ። ኧረ እባክህ ጭራሽ ሲመች ነው የምትደውልልኝ? እኔ ራሴ ሲመቸኝ እደውልላለሁ። ሆን ብለሽ ነው? ምኑ? እንዳያምርብሽ ብዙ ደክመሽ ነው የመጣሽው። ለምን የሆነ ቦታ ቁጭ አንልም? ለምን ያልሆነ ቦታ እንቆም? አትቀልድ። ቀሌን አልወደድሽው? ከሳቅ ይልቅ ለእንባ ይቀርባል። አንድ ላይ ስንሆን ግን እንዴት እንደሚያምርብር ታውቆሻል? እሺ ለምን አንሄድም? እንሂድሽ። የት ነው ግን የምንሄደው? እኔ ቤት። ምን? እንዴት እንደምወድሽ አየሻ? ሁለተኛ ደግመህ እንዳትደውልልኝ። አንዴ አግኝኝ ስትለኝ አግኝቻለሁ። አንተም ቃልህን ጠብቅ። እና እንደዚህ ለብሰሽ መዝናኛ ቦታ ይዤሽ እንዴት ጠብቀሽ ነበር እንዴ?
ሳሚሻ እንዴት ነው በእናትህ? እስቲ አምሮብኛል እንዴ? በጣም አማተር ጀንጃ ይመስላል። አንጋፋ ጀንጃይን ከመምሰል ይሻላል። አቤት ምርጥ ጊዜ ነው ማሳለፉ ዛሬ። እናንተ ወንድማማቾች በየተራ ቢራ እየጋበዛችሁኝ በቃ የቢራ ሲሶኛል ልታረጉኝ። ከውስኪ ሱስ ልናውጣሽ ብለን እኮ ነው። ኧረ አስባችሁ። የሳሚን እንጃ፣ እኔ ግን ላንቺ አስቤ ነው። አረ ቆይ እንዴት አድርገህ ነው የውስኪ ሱሰኛ አድርገህ ያሰብከኝ? የቤት እቃሽን እንዳስገባውልሽ ረሳሽ እንዴ? የጠየቅኩ ነገር አሁን ካልኩል ጋር ምን አገናኘው? እሳት የላሰ ደላላ ነው። መልስ ከሌለው በቃ ጥያቄው ይቅርብኝ። እሺ ስለሌላ ነገር እናውራ። አረ እባክህ እንደውም አይቀርም። በውስኪ ታምቼማ ዝም አልልም። እንደዛ ከሆነ እሺ፣ እቃሽን ሳስገባ 1 ፍራሽና 3 ካርቶን የውስኪ ጠርሙስ ማግኘቴን አትርሺ። ጨዋታን ቀይር። ያልታደለ ሰው ክራይ ጨመሩብኝ ብሎ ቤት ይቀይራል። እንዳንቺ አይነት ደግሞ ልክ እንደ ወንድ ሰክሮ ይባረራል። ከዚህ ውጭ ጨዋታ አታውቅም? ሳሚ በስንት ጣዕሙ ከውስኪ በላይ ነው ጣዕሙ። እውነት ለመናገር ግን ውስኪ አልወድም። ሰው ግን እንዴት ነው ውስኪ የሚጠጣው? እኔ ራሱ ግርም ነው የሚለኝ። እንዴት ነው ውስኪ የሚጠጣል እያልኩ ሳሚን እጠይቀዋለሁ። ሳሚ ውስኪ ይወዳል እንዴ? ይወዳል፣ ያፈቅረዋል ነው የምልሽ። ያን ያህል? አንተ የምትወደው መጠጥ ምንድን ነው? እኔማ አንቺ ወደድሽ ሁሉ ነው እወደዋለሁ። ውሃን ብወድ ውሃ ወለድ ለምን አይሆንም እንዴ? ትታመማለህ። አሁንስ ቢሆን መች ጤነኛ ሆንኩ። አሞሃል እንዴ? አዎ። ምንህን? አንቺን። አልገባኝም። እግዚአብሔር ብሎ እኔን ስትታመሚ ይገባሻል። ስትታመሚ? ጭራሽ እግዚአብሔር ብሎ። ለነገሩ ሰይጣን ቢለውም ግድ የለኝም። እየጠጣ እየታመምሽ አሬልሲ ምንድን ነው ደጋግመሽ የምትደው? አንስቼ ምን ብዬ ላወራሽ? ወንድም በወንድሙ ላይ ተነሳ። ከሳሚ ጋር ያላችሁ መቀራረብ በጣም ያስቀናል። እድሜ ለኔ። እንዴት? ያው እሱ ልክ እንደ ወንድም ሲቀርበኝ እኔ ደግሞ ልክ እንደ ጓደኛ ተቀበልኩት። ጉረኛ። ለነገሩ ጎረርኩ አይደል? እውነትሽን ነው። ትንሽ ሳልጎርር አልቀረም። ይገርምሻል፣ ኤልሲዬ ነች ከሳሚ ጋር ጓደኛ እንድንሆን ያደረገች። ኤልሳን ከእናንተ በላይ ለወዳት ነው መሰለኝ። ይገርምሻል፣ ኤልሲ ራሱ እኮ ከሳሚ በላይ ነው የምትወደኝ። ከሳሚ ያስበልጣ ወዳ አይመስለኝም። እና ታዲያ ታናሽ ስለሆን ካዝናለ ነው የሚሆነው። ብዙ ጠጣሽ መሰለኝ። በየት ሀገር ነው ለታናሽ የሚታዘበው? በእናንተ ቤት ነው። በነቃልዬ ቤትስ? ታናሽ ይረሳል፣ ልክ እንደኔ። አንቺን የመሰለች ልጅ እንዴት ረሱ? ምናልባት እኔን ለመርሳት ጠንክረው ስለሰሩ ይሆናል። አልገባኝ። እግዚአብሔር ብሎ እንደኔ ስትረሳ ይገባሃል። ስትረሳ? ጭራሽ እግዚአብሔር ብሎ? ለነገሩ ሴጣን ቢለውም ግድ አይሰጠኝም። እየጠጣሽ እየተረሳ
ረሳው እንዴ? ቤት ነው እኮ ዛሬ ደስ ብሎኛል። ደስ ስላለሽ እኔም በጣም ደስ ብሎኛል። ለዚህ ደግሞ ምስጋናውን ከሳሚ ጋር ትጋራላችሁ። ከምስጋና ውጭ ግን ከሳሚ ጋር ሌላ ነገር ተጋራ እንዳትይ። ማዳት ትጋራ? ምሳሌ ጋብዛችሁ። ብቻዬን ጋብዥ። ብቻዬን ካልክሽ መቼ ይሆንልህ? የዛሬ ዓመት ይሁን ብቻ ግን ከሳሚ ቀድመሽ ቢሆን ደስ ይለኛል። አይ የመጨረሻ ልጅ መሆን ቅናት አያጣህማ። እሺ ግን እሺ ያልሽኝ ታናሽ ስለሆንኩ አዝነሽልኝ አይደለማ? አረ አይደለም እኮ ልክ እንደ ኤልሲ ከሳሚ በላይ ስለምትወጂኝ ነው። አይ እና አንተን ቀድሜ ብጋብዝም ሳሚ ስለሚረዳኝ ብዬ ነው። ሚኪ በቃ ደህና ደር እንጂ ዝም ብለሽ እንድትገቢ ነው። እና እየጮኩ እንዳልገባው ጎረቤት ረብሻለሁ። አይ ማለቴ ጉንጬን አስከፍተሽ ልትገቢ። እሺ ደህና ደር የቅናት አባት። እሺ ደህና ደሪልኝ። ቀንቼ እኮ አይደለም የቅናት አባት ትላለች እንዴ? ምንድን ነው ፍተሻ ጀመርክ እንዴ? ምን አለና ደግሞ ምን ይፈትሻል? ጉንጭ አይ ቃል ይህን ጉንጭ ፈጀችው። ከንፈሯ ደግሞ እንዴት ነው የሚሸረክተው? እባክህ ለነገሩ አንተን የሳመችበት አይደል? ዛሬ የአንድ ፍሬ ልጅ ጉንጭ አገኘው ብለህ ነገ ከንፈሯ ይገገማለሽ። አይ ለነገሩማ እሷማ ከንፈሬን ለመሳብ ነበር ሀሳቧ። እዛ አንተ እምቢ አልካት። ታዲያ በፈርስት ዴት አይደብርህም እንዴ? ምን ሆነሃል? ከንፈሬን ተሳምኩ ብሎ ማለቃቀስ አረ በላስት ዴትም ይደብራል ይመስለኛል። ግን እሷም ድጋሚ ልታገኘኝ ስለፈለገች መሰለኝ ከአንተ ቀድማ እኔን ልትጋብዘኝ የፈለገችው። እሱስ አይመስለኝም። አሰብኩት እኮ አንተን ለመሳም ያሰበች ቀን ታይ እና አይኖቿን በስሜት ስጨፍን ታየ። ኧረ አይደለም እባክህ ድንኳን ስትከራይ ነው እንጂ ታይ እንዴ ሳሚሻ፣ ያን ያህል እኮ የሚያናድ ነገር እኮ አይደለም። ደግሞ ታላቁን ቀድሞ ታናሹን አገባ የሚል ዜና እኮ የተለመደ ነው አይደል? ዛኔ ደግሞ እኔ በሞት ይሻለኛል። እሺ ስለዚህ ለእኔና ለቃል እየተከራየ ነው ድንኳን አይመለሳ። ቆይሻ ደግሞ ይነካኛል ከረፈፍ ሳሚ አታውቅኝም። አይጥ መርዝ በጥብጬ እንዳልግትሽ ብጣሽ አሁን ደግሞ ምን አባ ፈልገህ ደወልክ? ራሴን ራስህ እኮ ራስህ ጋር ነው። አንቺ ነሽ እኔ ጋር ያለሽው። ቆይ ምን አድርጊ ነው የምትለኝ? አንዴ ብቻ ለመጨረሻ ጊዜ ላግኝሽና ደግሜ ያልደውልም። እሺ
ግን ቃልህ የምትጠብቅ ከሆነ ብቻ። ሰላም አትይኝም? እንሂድ። የት ልውሰድሽ? አንተን የማላይበትና ድምፅን የማልሰማበት ቦታ። ቆንጆ ቦታ ቃለሁ። መያዝ ትፈሪያለሽ እንዴ? መያዝ ትወዳለህ? አዎ፣ ግን እጅ መርጣለሁ። የኔን እጅ መምረጥ የለብህም። የተሳሳተ ምርጫ ነው። ስትወጂኝ እኮ ቆይ ግን እኔን የማታይበትና ድምጼን የማሰማበት ከዚህ የተሻለ ቦታ ይገኛል? ተጫውታ አላደክም እንዴ? አዎ። ለምን? አንቺን እየጠበቅኩ ነው። ለዛሬ እንኳን ቁም ነገር አውራ እስቲ። እናቴ እኔን ብቻ ነው የወለደችው። እና ሰፈር ውስጥ ህጻናት አልነበሩ? ነበሩ። እና ከነሱ ጋር ትጫወትም ነበር? ልጫወት ወጣና ቀንቼባቸው መለሳለሁ። ለምን? እሱን ሌላ ቀን እነግርሻለሁ እባክሽ። ለዛሬ ብቻ እንደተገናኘን አትርሳ። አንድ ጨዋታ እንጫወት፣ የመጨረሻ ጨዋታ። ምን አይነት ጨዋታ? አኩኩሉ። ደስ ይለኛል። መጀመሪያ ግን አንተ አኩኩሉ በል። ኦኬ፣ እሺ። አንቺን የጠመቅሽው ቆንጆ ጠላ ነው። በጣም ዋናው ነገር ጠላው መውደድ ነው። እውነት ነው። ምናልባት ከጠላው ጣዕም ሳይሆን ከጠማቂው ቢሆንስ? እሷን ነው የምትፈልገው? አዎ፣ እሷን ነው የምፈልገው። በቃ የማዘርን ቁጥር ሰጣለሁ። እንዴ እንደዛ ከሆነ ማለት ዘውም ደውዬ እጠይቃቸዋለሁ። ለምንድን ነው ሙያ ያላስተማሯት ብዬ። ምን የምትል ይመስላል? ብዬ ሳስበውማ ማትሪክ ወድቃ ነው የሚሉኝ ነው የሚመስለኝ። የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማውሰው ርቀሽኝ ምን ልሆን ሳይሽ ማረካው እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ። ይህን ዘፈን ከሰማሁ ቆየሁ። እኛ ቤት ስለማትኖሪ ነው። ዘፋኙ ስሙ ማን ነበር? ሳሚ ነው። ሳሚ ይህ አከራያችን ነው። ደባል ወልድ ማለት ነው። ደባል መሆን ጥሩ አይደለም እንዴ? ደባሏ ሴት ከሆነች? ወንድ ከሆነስ? መጀመሪያ አካባቢ ጥሩ ነው። ከዚያስ? ከዛማ ዳይ የምትለዋን ፊደል ካልፋኩ ይላል። ባል ካልሆንኩ ይላል። ስለዚህ ደባል ጥሩ አይደለም። ባል አትፈልጊ? በደ ተደብቆ የሚመጣ ባል አልፈልግም። ታዲያ ምን አይነት ባል ነው የምትፈልጊው? ግልጽ። ፍቅረኛ አለሽ? ግልጽ ጥያቄ። እደግመዋለሁ። ፍቅረኛ አለሽ?
እስካሁን ፍቅረኛ አልሆንም አላለም። ግልጽ ያልሆነ መልስ። አንተስ ፍቅረኛ አለ? ሳሚ አለው። ሳሚ ፍቅረኛ አለው እንዴ? አዎ ያው ቋሚ አይደሉም እንጂ እና አግዳሚ ፍቅረኛ ነው ያለው? አይ ተጋድመው የሚነሱ ደግሞ እኮ ብዛታቸው። ሳሚ እንደዚህ አይነት ልጅ ነው እንዴ? ነው የሆነ ሰዓትማ በጣም ከመብዛታቸው የተነሳ እኮ ልክ እንደ አልጋ ቤት አንሶላ የምታጥብ ተመላላሽ ቀጥሬ ግን እባክሽ ምን ዋጋ አለው? ምን ነው ምን በአንድ ደሞዝ 2 ስራ አልሰራም ብላ ቀረቻ። ሰውንም አጋደማት። አረ ጨዋታች በዚህ ሰዓት ግን መብራት መጥፋት ነበረበት። እኛ ቤት እሳት ተነስቷል ማለት ነው። የምን እሳት? ለማንኛውም ሻማ ልለኩስ። ብርሃን ለመጀመሪያ ጊዜ ሻማ ሲለኩስ አየሁ። ኧረ ሚኪ ጨዋታ ጨምራል። በቃ ሁሌ ጠላ ጠጣ። ማዘርን ካላስቸግርኳቸውማ በጣም ደስ የሚለኝ። እሷማ የሚጠጣላት ሰው ካገኘች ሁሌ መጥበቅ አለሟ ነው። እኔም አንቺን በመሰለሽ ሰው እየተቀዳልኝ መጠጣት ለኔ ዓለሜ ነው። በል ጠጣ። እየቀዳሽ አንተ እንደዚህ ረጅም ነህ እንዴ? ማለት ቁመትህ ባልቦላው ላይ የሚደርስ አይመስለኝም ነበር። ለካ ዛሬ ረዝሜ ነው። ድንገት በዚሁ መርዘምህን ብትቀጥል አሪፍ ነው። የኔና የቃልዬ ነገር ሊታይ ይችላል። ድንገት ምንድን ነው? ነጋ ሳትይኝ ጠፋሽ። ብዙ ፈለቀኝ። የተደበቀን እንጂ የሄደን ሰው መፈለግ ልምድ የለኝም። እሺ ለምን ደወልክ? ቃሌን ላፈርስ። ነገ ከተገናኘ ግን ቃሌ እጠብቃለሁ። እኔም ወድሻለሁ። ለምን እንደሆነ አላውቅም። ከአንቺ ጋር ሰው ነፍሳት ሴት ታደርጋለች። አይ ይርበኛል። ምን ፍቅር? ፓስታ ብንጨር ጠጣ እንጂ ነው ወይስ ጠላ አትወድም? አይ ብዙም አይደለም። ለነገሩ ውስኪ እንደምትወድ ሰምቻለሁ። ውስኪ? ምን ነው አልወድም ነው? አልወድም። ታዲያ ምንድን ነው የምትወደው? ሰው። አረ አልኮልስ? አልኮል የቁስሉን ነው? ቆስለሃል እንዴ? ልቤን ቆስያል። ታዲያ የልብ ቁስል እኮ በሰው እንጂ በአልኮል አይታከምም። አልኮል የጠጣ ሰው ግን ሊያድን ይችላል። አልኮል ይጠጣ? ጠላም የጠጣ ሰው ሊሆን ይችላል። ሚኪን እንጥራው አይደል? እሱ ጠላ ይወዳል። ቁስሌም በቁስል እሱም ቆስሏል እንዴ? አይገርምሽም? በእኔ ቀንቶ እኮ ነው። እንዴት በቁስል ይቀናል? በቁስሉ ሳይሆን ባቆሰለኝ ሰው ይቀናል። ማን ነው እሱ? በጣም ክፉ ሰው መሆን አለበት። አረ ክፉ ነው ማለት እንኳን ይከብዳል። እንዴት ይከብዳል? ቁስል እኮ ነው የሰጣችሁ። ይህን ያው ከፍሎ እኮ ነው የሰጠን።
እንደዛማ ከሆነ እኔንም አይ ተይ ይኸውልሽ አንቺ ደረሰኝ መቀበል ነው ስራሽ ጠጣ ቺርስ ምናልባት ብትመጪን እንዳይጠፋሽ ቤቴ አሁንም እዛው ነኝ የፍቅር እመቤቴ ጊዜን መስሏል ብለሽ ሀሳብሽ እንዳይጥም እንኳንስ ጸባይን ቤማይተለወጥም እስኪ መጥተሽ ራርተሽ ናላሽ የሚታዘበ ይህን ዘፈን የሆነ ሰው ጋብዞኛል ካልሆነ በሌላ ይሄ እኮ ቤተሰብ የሆነ ሰው የሚጋብዘው አይነት ዘፈን አይደለም አንተ ደግሞ እንደ ሚኪ በግልጽ ማን የጋበዘሽ ብላ ጠይቀኝ ቆይ እሺ ማን የጋበዘሽ ፍቅረኛሽ ነው የጋበዘሽ እንደዛ ብዬ ነበር የምጠራው እሱ ስሜቱን መግለጽ ላይ ቃሽም ነበር ነበር ስትይ አሁን የለም ለማለት ይከብደኛል ምን ማለት ነው እሱ ደግሞ አንተስ ፍቅረኛ የለ አረ የለኝም ቋሚ ያልሆኑ ተመላላሽ ፍቅረኞች እንዳሉ ሰምቻለሁ ይሄማ ይኸውልሽ እኔ የምጠላውን ውስኪ እንደምወደው ተደርጎ እንደተነገረሽ ሁሉ ይሄም ተቀነባብሮ የተነገረሽ ወሬ ነው እና ውሸት ነው እንዴ ግጥም አድርጎ ነው የነገረሽ ሰው የለየለት ውሸታም የሆነ ሰው ነው እኔ ግን አይመስለኝም እንዴ ይኸውልሽ እንደውም ከዚህ በኋላ ማለት ነው ምንም አይነት ነገር ቢነግርሽ በልጆቹ ካልማለልሽ በስተቀር በጭራሽ እንዳታምኚሽ ሚኪ ልጆች አሉት እንዴ አሁን ብዙ ነው እኔ ራሱን ማሳደጋቸው 4-5 ልጆች አይሆኑም እንዴ እና ለምን አያስተዋውቀኝም አንቺ ደግሞ ምን ነካሽ እሱ የካደውን እንዴት ብሎ ነው አንቺን የሚያስተዋውቅሽ መካድ ግን በጣም ያስጠላል በጣም እስኪ እንደው የሚሰማሽ ከሆነ ምከሩ አንተ ያልሰማኝ ሰማኝ አይደለም ይኸውልሽ እህታችን ኤልሳን በጣም ነው የሚወዳት አንቺንም እንደሷ እንደሚያይሽ ነግሮኛል ኧረ እባክህ ምን ነው አላመንሽኝም እንዴ በሚኪ ልጆች እመለልሻለሁ ይኸው ልጆቹን ይንሳይ በቃ እሺ ሞክራለሁ በቃ ለዚህ ይሻላል ግን አደራ ይኸውልሽ እኔ እንደነገርኩሽ እንዳትነግሪውሽ ለሱ እሺ ሳሚ በጣም ነው የምታሳዝነሽ እኔ መንገድ ላይ አግኝቼ አቀፍ የምሰማቸው ልጆች እኮ ባልወልዳቸውም ልጆቼ ናቸው አንተ ምን ኧረ ተው እንዴ እሷን ካድካትሽ እኔንም ልትክደኝ ነው እንዴ ኧረ ፈር ቢገባ አንተም እንደ ኃላፊነት ልትረዳቸው ልታግዛቸው ኧረ እባክህ ፈር ቃል አንቺ ማመንሽው ይኸው ዝም በይው ማንም አታባብላት ይኸውልሽ እየዋሸሽ ነው ኧረ እባክህ ረፍ እንዴ ኧረ ፈጣሪ የማይወደውን ነገር ተው እንዴ ኧረ በስም ልትቀጥፍ ነው እንዴ አሁንም ልትዋሽ እንዴ ቆይ ማናችሁ ልመን እኔን ይኸውልሽ ቃል ይኸውልሽ ምን መሰለሽ በቃ እንደዚህ መሆን አያምርባችሁም አገኘው እሺ አሁን እኔ ወንድሜ ነህ ምንም አልልም ሊያውም ታላቂ ግን ልጅ ይንሳ ነገ ብቻ ላገኝሽ ለመጨረሻ ጊዜ ፍቅር ይዞሽ ያውቃል አንተስ አንቺን ካወቅኩት በቅርቡ ነው ምን ቆንጆ ቢኖር የሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት የልብን ሰማይ ጨለማ ሽሮ
ብርሃን በሞላው ልዩ ተፈጥሮ ምን ቆንጆ ቢኖር ሚደነቅ ውበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላው ልዩ ተፈጥሮ አንቺ በቃ የዚህ ውሃ ፋብሪካ ነው ልብሽን የሰራው። እንዴት ጠምቶኝ እንደነበር የጠጡኝ ሁሉ እንደረኩ ገና ያየው ቀን ነበር ፈሳሽ እንደሆንኩ ያወኩት። በዚህ ጨረቃ ምልልሻለው በዚህ ጨረቃ ምልልሻለው ፍቅሬ ምኝኝኔ ከልብ ወድሻለው ፍቅር ይዞሻል? አንተስ? አንቺን እኮ ያወቅሁት በቅርቡ ነው። አንቺ በቃ የዚህ ውሃ ፋብሪካ ነው ልብሽን የሰራው። ና እንጂ ልትሄድ ዞር በል። ቤቱ እንደዚህ አዝረክርከ ልትሄድ ተው ሳሚ፣ ሌላ ነገር ና አስተካክለ
ደወለች የማትደውለዋ ደወለች። ምን አባሽ ፈልገሽ ደወልሽ? ዛሬ ላግኝህ ለመጨረሻ ጊዜ። ሲመቸኝ ደውልልሻለሁ። ሰከርሽ መሰለኝ ቃል ኪዳን። አረቄዋ ከባድ ናት። የሀበሻ ስለሆነ እኮ ነው። የሀበሻ ግን ቶሎ ያሰክራል። ለምንድን ነው? ሰበበኛ አጣጣትሽ ነው ያሰከረሽ። እባክሽ ቅዳልኝ። ኧረ ቀስ በይ። አንድ ያስጀምረኝ ሲጥመኝ ትሽኮረመማለህ እንዴ? ቅዳልኝ። መብራትና አረቄ ከቤት ውስጥ መጥፋት የለባቸውም። ውሃስ? ውሃ ምንድን ነው? እንዴት ደወልሽ ግን ዛሬ? ካርድ ቦልቼ ስደውል ዘለልክ አይደል? እኔ ስደውልሽ ትዘያለሽ ማለት ነው? ህልሜን እዘላለሁ። የሌሊት ጥቅልን ግን እንዳንተ የምጠቀማታለህ? አስተካክላለሁ። ቃል አትግባ። ቃል ከምትገባ እቁብ ግባ። እቁብ ጥሩ ነው። ዛሬ በሆነ ነገር ተናደሽ ነበር አይደል? ሰው ሲፎርሽ ደስ አይለኝም። ማን ነው የፎረሸው? ስራ ግን ምንድን ነው? ምን ይመስልሻል? የሌሊት ጥቅል መግዛት። ቅዳልኝ። ሙዚቃ የለም እንዴ? ሙዚቃ አይጠፋም። አይጠፋም። አስረን እንዲያስቀምጥከው ልክፈት? አዎ፣ መጀመሪያ ግን ፍታ። ምርጫ ቦርድ ካልፈቀደ ድምፅ አትሰጥም እንዴ? ልጅ ውጭ ልታድር ነው እንዴ? የት ልታድር ትችላለች? እርግጠኛ ነኝ ሴት ጓደኛዋ ጋር ነው ልታድር የምትችለው። አዎ፣ የወደፊቷ ሚስት ጋር። ሚስቴ ጋር ማለት ነው? እንዴት ግን ምንም ሳታደርገኝ ተኛ? ከሰከረች ሴት ጋር ማደርን ከመድፈር ላይ ይቻለው። የምርህን ነው እንዴ? አዋ፣ ስካር ጉልበተኛ ነው። ራስሽ እንዳትከለከይ ያደርግሻል። እንደዛ ነው የምታስበው? እንደዛ ነው የምኖረው። ስትታይ ግን ጨዋት መስለ። አንቺንም መጀመሪያ ሳይሽ እንዲህ የወጣልሽ ሰካራም አልመሰልሽኝም ነበር። እና ምንድን ነው የመሰልኩ? እልም ያልሽ አጭበርባሪ። እኔን አጭበርባሪ? እንደውም አሁን ሳስበው ሆም ብለሽ እኔ በማልፍበት መንገድ መታወቂያሽን የጣልሽ ይመስለኛል። ግን ደስ የምትል ልጅ ነው። ለዛ እኮ ነው እንዲህ የምትወጂ።
እሺ አሁን ቁርስ ስራልኝ። ብቀዳልሽ አይሻልም? ምግብ የምሰራው በጀበና ነው እንዴ? ምን ልስራልሽ? አቡል ፍርፍር። እንደውም ለማታዋ እንድትሆንች ሻት ላደረግሽባት ቆንጆ ሽሮ ፍትፍት ሰራልሻለሁ። በቃ አቡል ሽሮ ፍትፍት ስራልኝ። እቺን ሽሮ ፍትፍት ከቀመስሽ በኋላ ከዚህ ቤት አልወጣም እንዳትይኝ ብቻ። እሺ በቃ ምን ቆንጆ ቢኖር ሚደነቅ ውበት ለእኔ ሌላ ነሽ አንቺ እኮ ማለት የልብን ሰማይ ጨለማ ሽሮ ብርሃን በሞላው ልዩ ተፈጥሮ። ኤልሲዬ እስኪ ለፍልኝና እኔ ለመጀመሪያ ጊዜ ምን ልላክልሽ? እውነት ኤልሲዬ ሙች ደስ ይለኛል። ምን ልላክልሽ? የፈለከውን እንዴ የፈለከውን አይባልምሽ፣ እና የቻልከውን ነው። በቃ ቆንጆ ነጠላ ላክልኝ። ቆንጆ ነጠላ ባይሆን ኖሮ እችል ነበር። እሺ ምንድነው የምትችለው? ቆንጆ ነጠላ ፕሮሚስ? ከወንድሜ ይነጥለኝ። ምን አይነት መሐላ ነው? ወቅታዊ መሐላ ነው። እሺ ቻው ቡዳ። ብርሃን በሞላው ልዩ ተፈጥሮ በዚህ ጨረቃ ምልልሻለው በዚህ ጨረቃ ምልልሻለው ፍቅሬ መኝኝኔ ከልብ ወድሻለው ፍቅሬ መኝኝኔ ከልብ ወድሻለው። የቤት ኪራይ ብሩን ተቀበልካት? አልተቀበልኳት። ለኤልሲ ምልክልሽ ቃል ስላልኳት ስትቀበላት ብር አስቀምጥልኝ። ችግር የለውም፣ ነገ ስለምቀበላት አስቀምጥልሃለሁ። አደራ ቃል ስለገባውላት አጉል እንዳታረግ። አስቀምጥልሃለሁ አልኳት። ልጅ እንዲኖር ትፈልጋለህ? ልጆች መውለድ ነው የሚፈልገው። ብዙ ለምን? እንዲባዙ ንገረኝ። የሆነ ቀን ነግሬሽ የለ የቤታችን ብቸኛ ልጅ ሆኜ ነው ያደግኩት። በሌሎች እህትና ወንድም ባላቸው እኩዮቼ እየቀናሁ። ብዙ አትቅና። ለምን? እህትና ወንድሞች ነበሩኝ። ለቤታችን ብቸኛ ልጅ በመሆን ነው ያደግኩት። በእኩዮቼ ቀና ነበር። እንዴት? ቤተሰቦቼ እኔን ሲወልዱኝ ሀብትና ንብረታቸውን አጡ። በዛ የተነሳ ሁሉም ይጠሉኛል። ታዲያ አንቺ ምን አጠፋሽ? ምንም። ግን በቃ ሁሉም ይጠሉኛል። ቤተሰቦቹ ዝም አሉ ታዲያ? ሀብትና ንብረታቸውን ሲያጡ አፋቸውን ማተዋል መሰለኝ ዝም አሉ። እኔና አንቺ ቅናት መታረቅ አለባቸው። እንዴት? መራራቅና መለያየት የሌለበት ቤተሰብን መስርት። እና ምን እያልከኝ ነው? አገባሃለሁ። ቅድም እኮ ሳቅፍ ዛሬ ፕሮፖዝ እንደምታደርገኝ ገብቶኝ ነበር። ግን ምን ብዙ ልጆች ስለመውለድ ስታወራ ዳይፐር ገዝተህ የመጣ ነበር የመሰለኝ። ገዝቼ ነበር እባክሽ፣ ሀሳቤን ቀይሬ ነው። ይሁንልህ።
እና ዳይፐሩ ስለቀረብሽ ቀራለሽ? ኧረ አላለኝም። እንኳን ተጠቀምከው። ወይ ሚኪ የዚህ ወር የቤት ክራይ በእኔ ተሸፍኗል። እሺ ወይ ከከፈልኩ በኋላ ጠዋት እኮ ሳሚ ተቀበለኝ። አረ እና ወዴት ልትሄጂ ነው? እዚህ ሰፈር ውስጥ ነኝ፣ እመለሳለሁ። ሁለታችሁንም ስለምፈልግ በጊዜ ቤት ሆናችሁ ጠብቁኝ። ለሳሚም ንገርልኝ። በሰላም ነው? በፍቅር ሰላም ዋል። አይ ሳሚ ወንድሜ ላልምርጥ ቁልፍ ረስቼ ወዴት ነው የምትሄደው አንተ ደብዳዳ? ብሩስ ጠጣሁበት። የነስ ብሩስ በላሁበት። መርዝ ብላ እጮኛዬ የሚከራይ ቤት አለ? የለም። እና ይሄ ምንድን ነው?